ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 8 ቀን 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን በወሎ ጎንደር እና ጎጃም ቀጠናዎች ባደረጋቸው ተጋድሎዎች ከፍተኛ ድል አስመዝግቧል። ዝርዝር የግንባር መረጃዎችን ይዘናል። አብይ አህመድ ስልጣኔን እለቃለሁ ለዛም ውይይት እያደረግኩ ነው ብለዋል። ተሰሙታላቸው። በደቡብ አፍሪካ ህገወጥ ግንባታ በሚል ምክንያት ሱቆቻቸው እየፈረሱባቸው እንደሚገኙ ፍልሰተኛ ኢትዮጵያውያን ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ታይዋን ከቻይና የተነጠለች ነጻ ሀገር መሆኗን እንዳታውጅ አስጠንቅቀዋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን በወሎ ጎንደርና ጎጃም ቀጠናዎች ባደረጋቸው ተጋድሎዎች ከፍተኛ ድል አስመዘገበ። አፋብን ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ምዕራብ ጎጃም ሰከላ አጉት ከተማ ላይ ሻለቃ አዛዡን ጨምሮ በመደምሰስ ድል ተቀዳጅተዋል። 105ኛ ኮር 44ኛ ክፍለ ጦር በሰከላ ወረዳ አጉት ከተማ ላይ በወሰደው መብረቃዊ ጥቃት ብዛት ያለውን የአገዛዙን ኃይል ደምስሷል። ከየቤቱ እያስወጣ የምርጫ ካርድ ውሰዱ በማለት እያስገደደ ባለበት አጭር ሰዓት 105ኛ ኮር 44ኛ ክፍለ ጦር ተወርውሮ በመድረስም የብልጽግና ስርዓት ጠባቂውን ቡድን እያነቀ የመከላከያውን ሻለቃ አዛዥ ጨምሮ ብዛት ያላቸው የወታደር አባላት ደምስሷል። ክፍለ ጦሩ ዛሬ ሰከላ ወረዳ አጉት ላይ በፈጸመው ጥቃት የብልጽግና ኃይል ሬሳውንና ቁስለኛውን ማንሳት ሳይችል በመሸሽ ቤተክርስቲያን መሽጎ ቢተርፍም በደርዘን የሚቆጠር ክላሽና በሺዎች የሚቆጠር ተተኳሽ ተማርኮበታል። በዚህም 12 ክላሽ፣ አንድ የሻለቃ መሪው ሽጉጥ፣ 2 መገናኛ፣ 1800 የክላሽ ተተኳሽና 720 የብሬን ተተኳሽ ተማርኳል ሲል የአፋብን ቃል አቀባይ አርበኛ አስረስማር አሳውቋል። በሌላ በኩል ሰሞኑን በወግዲና በሌሎች የወሎ ቤተ አማራ ምዕራብ ግንባሮች ከባድ የሆነ የሰብአዊና ቁሳዊ ኪሳራ እየተከናነበ የሚገኘው በ11ኛ እዝ ስር በኮሎኔል ገዳ በዳዳ የሚመራው ኮር ሰራዊት አባላት ማን ሞቶ የማን ስልጣን ሊጸና በሚል ከነ ሙሉ ትጥቃቸው ፋኖን መቀላቀላቸውን ቀጥለዋል። ከ11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር ከነ ሙሉ ትጥቃቸው የኮበለሉ ወታደሮች ትናንት ግንቦት 7 ቀን 2018 ዓ.ም በአፋብን ምኒልክ እዝ 105ኛ ኮር 29ኛ ክፍለ ጦርን የተቀላቀሉ መሆኑ ታውቋል። በተመሳሳይ በወሎ ቤተ አማራ ቀጠና ለገሂዳ ወረዳ በተደረገ ብርቱ ተጋድሎ ፋኖ የጠላትን የኮንክሪት ምሽግ ጥሶ በመግባት በወሰደው እርምጃ ከ45 በላይ የአገዛዙን ወታደሮች ደምስሶ ድል ተቀዳጅቷል። በአፋብን ምኒልክ እዝ 105ኛ ኮር የ33ኛ ክፍለ ጦር አርበኞች በለገሂዳ ወረዳ ስር በምትገኘው ቢላላን ኡስ ከተማ የአገዛዙን ኮንክሪት ምሽግ ጥሰው በመግባት አይቀጡ ቅጣት ቀጥተውታል። በ33ኛ ክፍለ ጦር ስር የንስርና የመብረቅ ሻለቃ አርበኞች ከትናንት በስቲያ ከግንቦት 6 ቀን 2018 ዓ.ም ምሽት ጀምሮ እስከ ትናንትም ግንቦት 7 ቀን 2018 ዓ.ም ድረስ በተናበበ የከተማ ኦፕሬሽን የብልጽግናን ሰራዊት የዶግ አመድ አድርገውታል። የብልጽግናው አገዛዝ ጥምር ጦር ቢላላ ወይንም ክሬ ገበያ በመባል በምትጠራው ታዳጊ ከተማ ውስጥ የኮንክሪት ምሽግ ሰርቶ የመሸገ ቢሆንም የ33ኛ ክፍለ ጦር አርበኞች በሁለት አቅጣጫ ጥሰው በመግባት ድንገተኛና መብረቃዊ እርምጃ ወስደውበታል። በተደረገው ተጋድሎ ከ25 በላይ የብልጽግና ወታደሮች ሲገደሉ ከ20 በላይ የሚሆኑት ደግሞ በጽኑ ቆስለዋል። በፋኖ ክንድ የደረሰበትን መቅሰፍታዊ ምት መቋቋም ያቃተው ይኸው ብልጽግና ቡድን ወንበር አስጠባቂ ሰራዊት የያዘውን ሎጂስቲክና የጦር ቁሳቁስ በየመንገዱ እያዝረከረከ ለመሸሽ ተገዷል። በዚህ ከፍተኛ ውርደትና ስነ ልቦናዊ ስብራት የደረሰበት የአገዛዙ ሰራዊት ሲሸሽ ባገኛቸው ንጹሃኖች ላይ ዘግናኝ ግፎችን እየፈጸመ ሲሆን በሜካናይዝድ የታገዘ ጥቃት በመክፈት የአርሶ አደሩን ሀብት ንብረት አውድሟል። ይህ በእንዲህ እንዳለ በጠገዴ ወረዳ ከነዋዋው መንደር የ305ኛ ኮር የተወጣጣ ኃይል ከፍተኛ ትንቅንቅ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የ305ኛ ኮር 76ኛ ክፍለ ጦር ከአንደኛ ሬጅመንት ከ3ኛ ሬጅመንትና ከ4ኛ ሬጅመንት የተወጣጣ ኃይልም በጠገዴ ወረዳ ሰጋሎ ከተማ ግንቦት 6 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ጀምሮ በ3 አቅጣጫ የተንቀሳቀሰውን የብልጽግና ኃይል ሰጋሎ ከተማ መውጫ አጥቶ አሳሩን እንዲያይ አድርጎታል። ከሳንጃ ከተማ በመነሳት ወደ ሰጋሎ፣ ከአሸሬ ከተማ በመነሳት ወደ ሰጋሎ ከተማና ከቅርቅር በመነሳት ወደ ሰጋሎ ከተማ በተለያዩ አቅጣጫ እንቅስቃሴ ያደረገው የአብይ አህመድ ወታደር በተመረጡ 3 ቦታዎች ላይ በደፈጣ ተመቷል። ወታደራዊ ልምድ ባላቸው መሪዎች እየተመራ ስትራቴጂካል ቦታዎችን ይዞ አድፍጦ በመጠበቅ በተወሰደው እርምጃ በጠላት ላይ መጠነ ሰፊ ኪሳራ ደርሷል። በአውደ ውጊያው መጨረሻ በተሰበሰበው
የወገን መረጃ መሰረት 50 የአገዛዙ ሰራዊት ሙት ሲሆን ከ25 በላይ የሚሆነው ደግሞ ቁስለኛ ሆኗል። በሌላ በኩል 305ኛ ኮር በሚንቀሳቀስበት ቀጠና በስናር፣ በአዲስ ዓለም፣ በጎደቤ፣ በአምቶከልና መሰል ቀጠናዎች ቀጠናውን በፋኖ ስም ከሚንቀሳቀሱ ዘራፊዎች የማጽዳቱ ተልዕኮ ቀጥሏል። በዚህም ከማህበረሰቡ ከፍተኛ የሆነ ድጋፍና እገዛ እየተደረገላቸው መሆኑን መረዳት ተችሏል ሲል አፋብን በላይ እዝ 305ኛ ኮር መረጃውን አድርሶናል። አብይ አህመድ ስልጣኔን የምለቅበት የውይይት እድልና መድረክ ፈጥር ያለው ሲሉ የሰጡት ሐሳብ እያነጋገረ ነው። አብይ አህመድ ወደ ስልጣን ከመጡ 8 ዓመታትን የደፈኑ ቢሆንም በእነዚህ ዓመታት ስልጣናቸው የሚራዘምበትን፣ ዜጎችን የሚያጎሳቁሉበትን፣ ጦርነት የማይቆምበትን፣ ህዝቡ የሚከፋፈልበትን፣ ሀብት የሚዘርፉበትን መንገድ ሁሉ ሲያመቻቹ ቆይተዋል። ለዚህ ይረዳቸው ዘንድም ህዝቡን የሚያደነዝዙ የተለያዩ ኮሚሽኖችን እየፈጠሩ ሲያጠፉ ቆይተዋል። ከእነዚህም መካከል የእርቀ ሰላም ኮሚሽን፣ የማንነትና ወሰን ኮሚሽን፣ የምክክር ኮሚሽን እያሉ ሲፈጥሩና ሲያጠፉ ቆይተዋል። ከእነዚህ መካከል የወሰንና የማንነት ኮሚሽን ጥያቄዎቹ ሳይፈቱ እንዲከስም፣ የእርቀ ሰላም ኮሚሽንም እርቅና ሰላም ሳይወርድ እንዲጠፋ ተደርጓል። ምክንያቱም አብይ የማንነትና ወሰን ጉዳዮች በዘላቂነት እንዳይፈቱ አስደርገው የግጭት መንስኤ አድርገዋቸዋል። በአገሪቱም በዘላቂነት እርቅና ሰላም እንዳይኖር ይህን ለማድረግ የሚንቀሳቀሱ አይደለም ተቋማት፣ ግለሰቦች ራሱ እንዳይኖሩ ተደርገዋል። ታዲያ ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት የመሸጋገር ህልማቸውን የሚያሳካላቸውን እንዲሁም ምዕራባውያኑ ጥሩ የግንባታ ስራ የሚሰራላቸውን የምክክር ኮሚሽን አስቀጥለዋል። ኮሚሽኑ በአማራ ክልል ጦርነት እየተካሄደ ባለበት፣ ትግራይ ክልል ሙሉ በሙሉ ባልተሳተፈበት፣ ኦሮሚያ ክልል አብዛኛው በጸጥታ ስጋት ተካታች ባልሆነበትና አብዛኛው የኢትዮጵያ ክፍል የግጭት ስጋት ውስጥ ባለበት ሁኔታ ምክክር ካልተካሄደ በሚል ወጥረው ይዘዋል። ይህም ስልጣናቸውን ከማራዘምና የኢትዮጵያን ህዝብ ከማደንዘዝ ያለፈ ፋይዳ የለውም በሚል ብዙ አካላት አልተሳተፉም። የተሳተፈውም ቢሆን የእናረጋ ከበደና የእነ ሽመልስ አብዲሳ ካድሬ ነው። ታዲያ አብይ በትላንትናው ዕለት የዚህ ኮሚሽን ስራ ገመገምኩ ባሉበት ወቅትም ስልጣኔ እንዲገደብና እንድለቅ ነው ይህ ኮሚሽን እየሰራ ያለው ብለዋል። አብይ በህገ መንግስቱ የጠቅላይ ሚኒስትሩ የስልጣን ዘመን የተገደበ አይደለም፣ ይህ ኮሚሽን ደግሞ የጠቅላይ ሚኒስትሩን የስልጣን ቆይታ ለመገደብና የስልጣን ጊዜውን ለማሳጠር እየሰራ ነው ብለዋል። እኔም ይህ የኮሚሽኑን ስራ በማስፈጸም ስልጣኔን እንድለቅ የሚያደርገኝን ውሳኔ እተገብራለሁ ሲሉ ተደምጠዋል። ሆኖም አብይን ጠንቅቆ የሚረዳቸው ህዝብ ስልጣናቸውን ጊዜው ተጠናቋል ብለው እንደማይለቁ በሚገባ ያውቃል። አገር እየፈረሰች ህዝብ እያለቀ ጦርነት እየተጧጧፈ እንኳን እሞታለሁ እንጂ ስልጣኔን አልለቅም የሚል እኩይ ሰው መሆናቸውን ይረዳል። ስልጣኔን ልገድብና ልለቅ ብዬ ስወያይ ሌሎች ፖለቲከኞች ለምን በዚህ ጉዳይ ላይ መወያየት ሳይፈልጉ ቀሩ ሲሉ ለጠየቁት አብይም መልሱ የሚሆነው በዚህ ውይይት ላይ ያልተሳተፉ አካላት በሙሉ የእርሶ ሴራና ወጥመድ የገባቸው ናቸው የሚለው መልስ ይሆናል። አብዛኛው የአፍሪካ ሀገራት የህገ መንግስት ማሻሻያ የተደረገው የመሪዎቹን የስልጣን ጊዜ ለማራዘም ነው። የኛ ኮንስቲቱሽን ደግሞ የሚቀየረው እድሜ ገደብ የሌለውን የስልጣን በኢትዮጵያ ህገ መንግስት ጠቅላይ ሚኒስትሩ ፓርቲው እስካሸነፈ ድረስና መምረጥ እስከቻለ ድረስ የጊዜ ገደብ የለበትም። አሁን ባለው ህገ መንግስት አሁን እየተወያየን ያለነው ግን ያ አደገኛ ነው፣ እንገድብ ብለን ነው። በብዙ ሀገራት ያለው ግን ከዚህ ተቃራኒ ነው። ይሄ በራሱ ኢንቴንሽኑ አልወያይም ብሎ የሚያስቡ ሰዎች ራሳቸውን እንዲጠይቁ የሚያስገድድ ይመስለኛል። እንዴት ነው መንግስት ወዶ ፈቅዶ ህዝብ ተወያይቶ ስልጣኔ በህግ ተገድቦ የህዝብ ጥያቄዎችን በህገ መንግስት ተካተው እንዲሻሻሉ ፍቃድ አለኝ ሲል ለዚህ አመሻት የሚታገሉ ሰዎች አንወያይም እንዴት ይላሉ? ካልተወያዩስ ለምን ፖለቲካ ይፈልጋሉ? በደቡብ አፍሪካ ህገወጥ ግንባታ በሚል ምክንያት ሱቆቻቸው እየፈረሱባቸው እንደሚገኙ ፍልሰተኛ ኢትዮጵያውያን ገለጹ። በደቡብ አፍሪካ በፍልሰተኞች ላይ እየደረሰ የሚገኘው የመጤ ጠል ጥቃት አሁን ላይ መልኩን እየቀየረ የመጣ ይመስላል። ቀደም ባሉት ቀናት በአገሪቱ የተለያዩ ግዛቶች ሲፈጸም የቆየው ግድያ፣ ዝርፊያና ማስፈራሪያ አሁን ላይ ጋብ እያለ መምጣቱን ኢትዮጵያውያን ፍልሰተኞች ተናግረዋል። በአንጻሩ ከትናንት በስቲያ ሐሙስ ጀምሮ የአገሪቱ ጸጥታ ተቋም አባላት ህገወጥ ያሏቸውንና ፍልሰተኞች የንግድ ስራ የሚያከ
የሚያከናውኑባቸውን ተለጣፊ ሱቆችና ኮንቴነሮች እያፈረሱ ይገኛሉ። በተለይም በጆሃንስበርግ ከተማ ከትላንት በስቲያ ሐሙስ ጀምሮ የበርካታ ፍልሰተኛ ሱቆችም በጸጥታ ኃይሎች እየፈረሱ እንደሚገኙ በጆሃንስበርግ ከተማ ነዋሪዎች ኢትዮጵያውያን ተናግረዋል። ለበርካታ ዓመታት ሲሰራባቸው የቆዩ ሱቆችን ለምን ዛሬ ማፍረስ አስፈለገ ሲል የተናገረው አንድ ኢትዮጵያዊ ፍልሰተኛ ድርጊቱ የመጤ ጥላቻው አካል ነው ይላል። ተለጣፊ ሱቆቹ እነሱ እዚህ ሀገር በስደት ከመምጣታቸው በፊት አንስቶ አገልግሎት ሲሰጡ መቆየታቸውን የጠቀሰው አስተያየት ሰጪው መንግስት ህገወጥ ግንባታን ለማፍረስ አስቀድሞ የያዘው እቅድ አይመስለኝም። ኢትዮጵያውያንን ጨምሮ አብዛኛው የሌላ ሀገር ስደተኛ ድርጊቱን ጫና ለመፍጠርና ለማዋከብ ታቅዶ የተደረገ ነው የሚል እምነት ነው ያለው ብሏል። በጆሃንስበርግ ከተማ ለበርካታ ዓመታት በንግድ ስራ ላይ ተሰማርታ እንደምትገኝ የተናገረችው አንድ ሌላ የዚሁ ከተማ ነዋሪ በበኩሏ ነገሩ ሂድ አትበለው ግን እንዲሄድ አድርገው አይነት ነው ብላለች። አብዛኛው ኢትዮጵያዊ ያገኘውን ሰርቶ እየኖረ የሚገኝና በስደተኝነት ያልተመዘገበ መሆኑ የተናገረችው አስተያየት ሰጪዋ በዚህም የተነሳ በራሳችን ከምንሰራው ውጪ ምንም አይነት የምናገኘው የገንዘብም ሆነ የአይነት እርዳታ የለም። ነገሩ እንዳትኖር እንዳይመችህና በመጨረሻም በራስህ ጊዜ አገሩን ጥለህ እንድትወጣ ለማድረግ ነው ብላለች። ነዋሪነታቸውን በጆሃንስበርግ ያደረጉት አቶ ገዛኸኝ ሱማሞ ትውልድ ለትውልድ የተባለ መንግስታዊ ያልሆነ ድርጅት መስራች እና የኢትዮጵያ ማህበረሰብ ፎረም አባል ናቸው። አሁን ላይ የመጤ ጠል እንቅስቃሴ እየቀዘቀዘ የመጣ ቢመስልም ውስጥ ለውስጥ ለቃችሁ ውጡ የሚለው ዛቻና ማስፈራሪያ ግን አሁንም እንዳለ ነው ይላሉ። በደቡብ አፍሪካ ካለፈው አንድ ወር ጀምሮ በተቀሰቀሰው የመጤ ጠል እንቅስቃሴ ኢትዮጵያውያንና ሌሎች አፍሪካ ሀገራት ፍልሰተኞች ሲገደሉ በሚሊዮን የሚቆጠር ንብረት መዘረፉና መቃጠሉ ይታወቃል። ድርጊቱም ዓለም አቀፍ ውግዘት የገጠመው ሲሆን ናይጄሪያ፣ ማላዊና ጋናን ጨምሮ ዜጎቻቸው የጥቃቱ ሰለባ የሆኑባቸው አንዳንድ የአፍሪካ ሀገራት ጠንከር ያለ ዲፕሎማሲያዊ መግለጫዎችን እንዲያወጡ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ታይዋን ከቻይና የተነጠለች ነጻ ሀገር መሆኗን እንዳታውጅ አስጠነቀቁ። ትራምፕ አርብ ዕለት በቻይና ቤጂንግ የሁለት ቀን ይፋዊ ጉብኝታቸውን ካጠናቀቁ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ ወቅት አንድ አካል ነጻ እንዲሆን አልፈልግም ብለዋል። ቀደም ሲል የታይዋን ፕሬዝዳንት ላይ ቺንግቴ ታይዋን ራሷን የምትመለከተው እንደ ሉዓላዊ ሀገር በመሆኑ ነጻነቷን ማወጅ አያስፈልጋትም ብለው ነበር። አሜሪካ ለበርካታ ዓመታት ታይዋንን ስትደግፍ የቆየች ሲሆን በሕጓም ውስጥ ራሷን መከላከል እንድትችል ድጋፍ ማድረግ እንዳለባት ተቀምጧል። ነገር ግን ዩናይትድ ስቴትስ ከቻይና ጋር ያላትን መልካም ዲፕሎማሲያዊ ግንኙነት ጠብቆ መቆየትም ትፈልጋለች። ዶናልድ ትራምፕ ቀደም ሲል ቻይና የግዛት አካል ናት ስለምትላት ስለ ራስ ገዟ ደሴት በምንም ጉዳይ ላይ አስተያየት አልሰጥም ብለው ነበር። ዋሽንግተን በይፋ ታይዋን ነጻ ሀገር መሆኗን እንደማትደግፍ አስታውቃለች። ዩናይትድ ስቴትስ አንድ የቻይና መንግስት የሚለው ሀሳብ በመቀበል ከሀገሪቱ ጋር ያላትን ዲፕሎማሲያዊ ግንኙነት ማስቀጠል ትፈልጋለች። ቤጂንግ ለታይዋኑ ፕሬዝዳንት ያላትን ጥላቻ በግልጽ የምትናገር ሲሆን ከዚህ ቀደም በጥባጭ እንዲሁም በሁለቱ ወገን ያለውን ሰላም አደፍራሽ ስትል ገልጸዋለች። በርካታ ታይዋናውያን ነጻ ሀገር እንደሆኑ ቢያስቡም አብዛኞቹ ነጻ ሀገር መሆናቸውን ሳያውጁ ከቻይና ጋር ሳይዋሃዱም ያላቸውን ግንኙነት ግን አስጠብቀው መቀጠል ይፈልጋሉ። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ወቅት በዚህ ጉዳይ የአሜሪካ አቋም አለመቀየሩን ተናግረዋል። አውቃለሁ፣ ጦርነትም ለመዋጋት 15289 ኪሎ ሜትር መጓዝ እንዳለብን፣ ያንን አልፈልግም፣ እንዲረጋጉ ነው የምፈልገው፣ ቻይና እንድትረጋጋ ነው የምፈልገው። የአሜሪካው ፕሬዝዳንት በቻይና የነበራቸው ጉብኝት አጠናቀው ሲመለሱ ለጋዜጠኞች ከፕሬዝዳንት ዢ ጋር በደሴቲቱ ዙሪያ ብዙ መነጋገራቸውን ገልጸዋል። ነገር ግን አሜሪካ ትከላከላት እንደሆነ ግን ለመነጋገር አለመፈለጋቸውን አስታውቀዋል። ዢ ስለ ደሴቲቱ በጣም ይጨነቃል፣ እንዲሁም የነጻነት እንቅስቃሴ ማየት አይፈልግም ብለዋል። የቻይና መገናኛ ብዙሃን የታይዋን ጥያቄ በቻይናና አሜሪካ ግንኙነት ውስጥ በጣም አስፈላጊው ጥያቄ ነው ሲሉ ዢ አስጠንቅቀዋል። አክለውም በተገቢው መንገድ ካልተያዘ ሁለቱ ሀገራት ሊጋጩ ወይም ወደ ጦርነት ሊያመሩ ይችላሉ ማለታቸውን ጠቅሰዋል። ትራምፕ በታይዋን ጉዳይ ከቻይና ጋር ግጭት ውስጥ ይገባል ብለው ያስቡ እንደሆን ተጠይቀው አይመስለኝም፣ ነገሮች ጥሩ የሚሆኑ ይመስለኛል፣ ዢ ጦርነት ማየት አይፈልግም ሲሉ መልሰዋል። ከቅርብ ዓመታት ወዲህ ቻይና በደሴቲቱ ዙሪያ ወታደራዊ ልምምዶችን ያደረገች ሲሆን ይህም በቀጠናው ውጥረት ከመፍጠር ባሻገር የዋሽንግተንን አቋም ፈትኗል። ባለፈው ዓመት የትራምፕ አስተዳደር ለታይዋን የተሻሻሉ የሮኬት ማስወንጨፊያዎችና የተለያዩ ሚሳኤሎችን ያካተተ 11 ቢሊዮን ዶላር የሚያወጣ የጦር መሳሪያ ሊሸጥ መሆኑን ሲያስታውቅ ቤጂንግ ተቃውማለች። ትራምፕ በጉዳዩ ላይ ከቻይና አቻቸው ጋር በዝርዝር መወያየታቸውን ጠቅሰው በቅርቡ ሽያጩ ላይ ውሳኔያቸውን እንደሚያሳውቁ ተናግረዋል። አክለውም ማለት የምችለው አሁን በቀጥታ እነግረዋለሁ፣ ታውቃለህ፣ ታይዋን እያስተዳደረ ያለው ማን እንደሆነ ታውቃለህ በማለት የፕሬዝዳንቱን ስም ሳይጠሩ ተናግረዋል። ዩናይትድ ስቴትስ ከታይዋን ጋር መደበኛ የሆነ ግንኙነት
የሌላት ቢሆንም ይፋዊ ያልሆኑ ግንኙነቶችን ግን ስታካሄድ ቆይታለች። የአሜሪካ ፕሬዝዳንቶች በቀጥታ የታይዋንን ፕሬዝዳንት የሚያነጋግሩ ሲሆን ይህንን ቢያደርጉ ግን ከቤጂንግ ጋር ውጥረት እንዲፈጠር ያደርጋል። ቻይና የታይዋኑን ፕሬዝዳንት ላይ ቺንግቴን ተገንጣይ ስትል ነው የምትጠራቸው። የታይዋን ምክትል ውጭ ጉዳይ ሚኒስትር ቺንግሜንግ ጂ ቅዳሜ ዕለት ታይዋን ትራምፕ ምን ማለታቸው እንደሆነ ማብራሪያ ትፈልጋለች ብለዋል። ቼን አክለውም አሜሪካ ለታይዋን የምትሸጠው የጦር መሳሪያ በአሜሪካ ሕግ ድጋፍ ያለው ነው ሲሉ ተናግረዋል። አክለውም የታይዋንና አሜሪካ የመሳሪያ ሽያጭ ሁልጊዜ የቀጠናው ሰላምና መረጋጋት መሰረት ነበር ብለዋል። ትራምፕ ለፎክስ ኒውስ ጦርነት ማየት አንፈልግም፣ አሁን ባለው መልኩ ከቀጠልን ቻይና የሚስማማት ይመስለኛል፣ ነገር ግን የሆነ አካል ተነስቶ አሜሪካ ስለምትደግፈን ነጻ ሀገር እንሆን እንዲል አንፈልግም ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራቸው ከልብ እናመሰግናለን። ሰላም